ሰማያዊት ናት። በምድር ያሉ የምድር እረፍታቸውን ጨርሰው ሲሄዱ የሚኖሩባት፣ በሰማይ ያሉ ቅዱሳን መላእክት ደግሞ የሚያመሰግኑባት መንግሥተ ሰማይ ብለን የምንጠራት የእግዚአብሔር መንግሥት፣ ያ መንግሥት ሽረት የሌለበት፣ ያ መንግሥት እንደ ምድራውያን መለዋወጥ የሌለበት፣ ያ መንግሥት ድካም የሌለበት ዘላለማዊ ረፍት ያለበት ነው። ያንን መንግሥት ሁላችሁ አስቀድማችሁ ምን አድርጓሉ? ፈልጉ ፈልጉ። ክርስቲያን ያንን መንግሥት ሊፈልግ ይገባዋል። በስራው ሊፈልገው ይገባል። በኑሮው ሊፈልገው ይገባል። በትዳሩ ሊፈልገው ይገባል። በአካሄዱ ሁሉ፣ በትምህርቱ ሁሉ የእግዚአብሔርን መንግሥት ሊፈልገው ይገባል። ማለፊያ ስለሆነ ነው። የእግዚአብሔር ቤተሰቦች፣ ሰው ከእግዚአብሔር ጋር ሲኖር ኑሮ ሁሉ ሰላም ይሆናል። ምን ይሆናል? ሰላም ይሆናል። የጎደለ ቢኖር፣ ያልተስተካከለ ቢኖር፣ ያልሞላ ቢኖር እንኳን ሰው እግዚአብሔርን ከያዘ ሌላው ነገር ዳረጎት ነው። ሌላው ነገር ተጨማሪ ነው። ለዚህ ነው በምንኖርበት ኑሮ ሁሉ እግዚአብሔርን እንድንይዝ አስቀድማችሁ መንግሥቱን ፈልጉ። ስለ ነፍሳችሁ ስለምትበሉትና ስለምትጠጡት ነገር አንዳች ነገር ምን አታድርጉ፣ አትጨነቁ። ስለምትለብሱት አትጨነቁ፣ ስለምትበሉትም አትጨነቁ። የምትበሉትን የሚያዘጋጅ እግዚአብሔር ነው፣ የምትለብሱትንም የሚያዘጋጅ እግዚአብሔር ነው። ነገር ግን እርሱን አስቀድማችሁ ፈልጉ ተብለናል እግዚአብሔር ቤተሰቦች። ስለዚህ ይህንን ቅዱስ ማቴዎስ ሲነግረን እንደዚሁ አይደለም እግዚአብሔር ቤተሰቦች። ከምግብ ሰው ይበልጣል አለ። ከምግብ ነፍስ ይበልጣል። ከልብስም ደግሞ የሰውን ልጅ ከመቃብር ማንሳት ሕያዊት እስትንፋስን መስጠት ይበልጣል። ስለዚህ ነፍስን የሰጠው እኔ አይደለሁምን? እንደገናም ከመቃብር አስነስቼ ዘላለማዊ ሕይወትን የምሰጥ እኔ አይደለሁምን? ስለዚህ ነፍስንም የምሰጥ እንደዚሁም ደግሞ ዘላለማዊ ሕይወትን የምሰጥ እኔ ከሆንኩኝ ሌላውማ ነገር ወደ አፈር የሚወርደው ትላንት በልተን ዛሬ መልሶ የሚርበን ምግብማ የሚሰጠን ማን ነው? ማን ነው? ኧረ ንገሩኝ፣ ማን ነው? እኛ በመውጣት በመግባታችን ነው? እኛ በመነገዳችን ወይም ደግሞ እኛ ስራ ውለን በመምጣታችን ነው እንዴ? የእግዚአብሔር ቤተሰቦች፣ የሰማይ መስኮትን ከፍቶ የሚያረሰርስልን እግዚአብሔር፣ እንደዚሁም ደግሞ በዝናብ አብቅሎ በፀሐይ የሚመግበን እግዚአብሔር ነው። ጤንነትን ሰጥቶ እንድንሰራ የሚያደርገን እግዚአብሔር ነው። የበላነው የተስማማ እንዲሆን ለጤናችን እንዲሆን ባርኮ የሰጠን እግዚአብሔር ነው። በዚህ በሥነ ፍጥረት ትምህርት ውስጥ በማክሰኞ ዕለት ምድርን ምን ታድርግ ተባለች? ምን ታድርግ ተባለች? አዝርዕትን ሁሉ የሚበላውን ሁሉ እግዚአብሔር ምን ይሁንብሻል? ይብቀልብሻል። ለሰዎች ልጆች ሁሉ መልካም የሆነውን ሁሉ የሰጠ ታዲያ ማን ነው? እግዚአብሔር ነው። ታዲያ እሱ ምግብን ከሰጠ፣ እሱ ልብስን ከሰጠ መንግሥቱን መፈለግ ይገባል አይገባም? ይገባል። እግዚአብሔር ቤተሰቦች፣ ለዚህ ነው ሌላው ነገር እናንተ አስቀድማችሁ መንግሥቱን ከፈለጋችሁ ሌላው ነገር ይጨመርላችኋል። ይህን ብሎ እንዲሁ አልተወም። የሰማይ ወፎችን ተመልከቱዋል። የምን ወፎችን? የሰማይ ወፎችን ተመልከቱ። አያጭዱም፣ ተመልከቱ፣ አይዘሩም፣ እንዲሁ የሰማይ አባታቸው ግን ይመግባቸዋል። እንዲሁ ይህ ሲባል
እንዲሁ ቁጭ ብለን እጅና እግራችንን አጣምረን እግዚአብሔር ይመግበናል ማለት ነው እንዴ? አይደለም። የሰማይ ወፎችን ተመልከቱ። ምግባቸውን ፍለጋ ምን ያደርጋሉ? በክንፋቸው ምን ያደርጋሉ? ይበራሉ አይደል? ወዲያና ወዲህ ሲሄዱ አላያችሁም ወፎችን? እናንተም እንዲሁ እግዚአብሔርን ይዛችሁ እግዚአብሔር በሰጣችሁ ጤንነት፣ እግዚአብሔር በሰጣችሁ አካላት ሰርታችሁ የላባችሁን ማን ይባርክላችኋል? እግዚአብሔር ይባርክላችኋል። ስለዚህ ስሩ፣ እኔ ምን አደርግላችኋለሁ? እባርክላችኋለሁ። ውጡ፣ ውረዱ፣ ከዛ በኋላ ለእኔ አስረክቡኝ። 6 ቀን ስሩ፣ በሰባተኛው ቀን ቤተ መቅደሱ መጥታችሁ እግዚአብሔርን አመስግኑ። የሰጣችሁን እግዚአብሔር፣ የረዳችሁን እግዚአብሔር፣ በቅዱሳን መላእክቱ ያስጠበቃችሁን እግዚአብሔርን እርሱን አመስግኑ። ያኔ መንግስቱን ፈልጋችኋልና መንግስቱን አስቀድማችኋልና ሌላው ነገር ምን ይሆንላችኋል? ይጨምርላችኋል። በዚህ ትምህርት ውስጥ የእግዚአብሔር ቤተሰቦች የእግዚአብሔርን መንግስት ከሐዋርያቱም ሁሉ አብዝቶና ቀድሞ የሰበከልን ስለ እግዚአብሔር መንግስት የመሰከረልን ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ነው። በዚህ በማቴዎስ ወንጌል ምዕራፍ 3 ላይ ሲነግረን ያ የበረሃው ድምፅ እያለ ስለ እርሱ ሲመሰክርልን በበረሃ ውስጥ ብቸኛ ሆኖ ባህታዊ ሆኖ ሲጮህ ሁሉም ወደ እግዚአብሔር እንዲመለስ፣ ሁሉም የእግዚአብሔር መንግስት እንዲያስብ ንስሐ ግቡ። ምን አድርጉ? ምን አለ? ከእግዚአብሔር ጋር ናቸው፣ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሆን። ምን አድርጉ አለ? ንስሐ ግቡ። ተመልከቱ። በዚህ በቅዳሴው ሰዓት ወንጌል ከመነበቡ በፊት ዲያቆኑ ምንድን ነው የሚለን? አልሰማችሁትም? ያንኑ ወንጌል እኮ ነው የሚሰብክልን። መንግስተ ሰማያት ቀርባለችና ምን አድርጉ? ንስሐ ግቡ። የእግዚአብሔር መንግስት በመካከላችሁ ናት። ስለዚህ ከወንድማችሁ ጋር ታረቁ፣ ከእህታችሁ ጋር ታረቁ። እርስ በርስ መቀያየም እንዳይኖር፣ ክፋት እንዳይኖር፣ አድመኝነት እንዳይኖር፣ ጥላቻ እንዳይኖር፣ ዘረኝነት እንዳይኖር በአንድ መቅደስ ውስጥ ሆናችሁ የእግዚአብሔርን መንግስት ስታስቡ፣ መንግስቱን ስታስቡ ንስሐ ግቡ። ተመልከቱ። ያ በምድረ በዳ እንዲህ የሰበከው ዮሐንስ ሕይወቱ በሙሉ መንግስቱን ሲሰብክ ነበረ። ተመልከቱ። ሕይወቱ በሙሉ መንግስቱን ይሰብክ ነበር። የእግዚአብሔርን መንግስት ያገለግል ነበር። እንዴት ብላችሁ ተጠይቁኝ ይሆናል። ብዙ ጊዜ ሲነገር እንደሰማችሁት ዮሐንስ ብቸኛ ነው፣ ባህታዊ ነው። እንደገናም ደግሞ ምግቡ ከሰው አይነት አይደለም፣ ዓለማውያን ከሚመገቡት አይደለም። አለባበሱ ዓለማውያን ከሚለብሱት ጋር ያለው ዝምድና ልዩነት አለው። ምክንያቱም እርሱ በበረሃ ብቻውን ይኖራል። ማንን እያመለከ? ማንን እያመለከ? እግዚአብሔር። ተመልከቱ። ቤተሰብ እኮ አለው። ዘካርያስ የሚባል እናት እኮ አለው፣ ኤልሳቤጥ የምትባል። ተመልከቱ። በዛ ህይወት ውስጥ የበራኪው ልጅ እየተባለ ሲጠራ ግን እንዲህ አልነበረም። ቤተሰቦቹን ሁሉ ጥሎ ወደ ማን ሄደ? ወደ እግዚአብሔር ሄደ። መንግስቱን መፈለግ ማለት ይሄ ነው። ብዙ በዓለም ውስጥ ብዙ የሚያጓጉን ነገሮች አሉ፣ ብዙ የሚስቡን ነገሮች አሉ። ሁሉንም ጥለን ግን ወደ እግዚአብሔር ስንመጣ መንግስቱን መፈለጋችን ድንቅ ይሆናል። የእግዚአብሔር ቤተሰቦች መንግስቱን ማሰባችን፣ መንግስቱን ማስቀደማችን በእግዚአብሔር ዘንድ ዋጋ ያለው ይሆናል። ምግቡ አንወጣ የሚባል እጽ ነው። ልብሱ የግመል ጠጉር ነው። ምግቡ
የበረሃ ማር ነው። ተመልከቱ። ይሄን የበላ አለ እንዴ? ይሄን ቀኑ አንድ ቀን በልቶ የሚውል አለ? ቀምሶ ጣዝማ ማር እንኳን ትንሽ በማንኪያ ነካ ስናረግ ምን ያህል ነው የሚጎበዘዘን አይደል? ዮሐንስ ግን የዕለት ምግቡ ነው። ተመልከቱ፣ የዕለት ምግቡ እግዚአብሔር የሰጠው። ይሄ ብቻ አይደለም፣ ኑሮውን ደግሞ ተመልከቱለት። በዚህ ሕይወት ውስጥ የግመል ጠጉር ለብሶ የበረሃ ማር እየበላ ሁል ጊዜ ግን የእግዚአብሔርን መንግሥት ንስሐ ግቡ ይላል። እግዚአብሔርን እያመለከ እንደገና ደግሞ ለሰዎች ሁሉ እንደራሴ ይሆናል፣ መልእክተኛ ይሆናል። የእግዚአብሔር ቤተሰቦች እኛ ለብዙዎች መሰናክል እንዳንሆን ብዙዎችን ወደ እግዚአብሔር ቤት እንዲመጡ ምሳሌ የምንሆን ያስፈልጋል። እግዚአብሔር ቤተሰቦች በዚህ በዮሐንስ ሕይወት ውስጥ ሁለት ነገር እናያለን። የመጀመሪያው ዮሐንስ የእግዚአብሔርን መንግሥት በማስፋፋት ነው የሚታወቅ። ቅዱስ መጽሐፉን ስናነብ የእግዚአብሔርን መንግሥት ምን በማድረግ ከቃሉ ጋር ናቸው። ጨርሻለሁ፣ አይዟችሁ። ምን በማድረግ በማስፋፋት የእግዚአብሔርን መንግሥት በማስፋፋት። ይህ የሚስፋፋው ደግሞ ሁል ጊዜ ስለ እግዚአብሔር በመመስከርና የእግዚአብሔርን ሰዎች በመሰብሰብ ነው። ዛሬም የመሰብሰባችን ምክንያት ቤተ ክርስቲያን ሌላ ቦታ የለችም እንዴ? አለች አይደለም እንዴ? ሊቀ ስዩማን የት እንደነበሩ አውቃለሁ። ነገር ግን የእግዚአብሔር መንግሥት እያስፋፉ የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች፣ የእግዚአብሔር አገልጋዮች የታሉ? ላልደረሳቸው በቅርባቸው ይድረስ በማለት የእግዚአብሔርን ቤተ ክርስቲያን በያሉበት መትከል የእግዚአብሔርን መንግሥት ማስፋፋት ነው። ምክንያቱም የእግዚአብሔር ቤት ለሰማያዊቷ ኤምባሲ ናት። ኤምባሲ ታውቃላችሁ አይደል? ኤምባሲ ምንድን ነው የሚደረገው? ወደ አንድ ቦታ ስትሄዱ ምን ያደርጋል? ቪዛ ይመታላችኋል አይደል? ቪዛው የሚመታው የት ነው? ወደ መንግሥተ ሰማያት ለመሄድ የት ነው? እዚህ ነው። አትጠራጠሩ፣ እርግጠኛ ሆኜ ነው የምነግራችሁ። እዚህ ነው። ምክንያቱም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከዛ በፊት ደግሞ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት አይገባም ማለት ነው። ስለዚህ ክርስትና የምንነሳው የት ነው? ቅድስት ቤተ ክርስቲያን ነው። ክርስትና ተነስተን በቅብዓ ሜሮን ከብረን እንደገና ሥጋው ደግሞ የምንቀበለው የት ነው? ቅድስት ቤተ ክርስቲያን ነው። ስለዚህ ቪዛው ተመታ አልተመታ? ተመታ አልተመታ? እንደገና እስከዛ ድረስ እስከ ዕለተ ሞታችን ድንገት ተሳስተን ኃጢአት ብንሰራ በደል ብንሰራ አባቶቻችንን እግዚአብሔር አስቀምጦልናል። ንስሐ ገብተን ታድሰን እንሄዳለን። ብንሞት እንኳን ጸሎተ ፍትሐት በየት ይደርስልናል? የመጨረሻው ጸሎት የሚደርሰው የት ነው? የት ነው? ቤተ ክርስቲያን። የእግዚአብሔር ቤተሰቦች ለዚህ ነው ለመንግሥተ ሰማያቱ ኤምባሲ ናት ቤተ ክርስቲያን ያልኳችሁ ለዚህ ነው። ስለዚህ በዚህ የእግዚአብሔርን መንግሥት ያስፋፋሉ፣ በዚህ የእግዚአብሔርን አገልግሎት ያስፋፋሉ። ለዚህ ነው ቅዱስ ዮሐንስ ንስሐ ግቡ መንግሥተ ሰማያት ቀርባለችና ያለው። አንዳች ባለስልጣናቱን አልፈራ፣ አንዳች አለቆችን አልፈራ። ተመልከቱ፣ በዚህ ሕይወቱ እግዚአብሔር ድንቅ አገልጋይ አድርጎታል የእግዚአብሔር ቤተሰቦች። ስለዚህ ወደ ቅዱስ ማቴዎስ ርዕሳችን ስንመለስ አስቀድማችሁ መንግሥቱን እሹ ስለተባለ እርስ በርሳችን መንግሥቱን ብለን ስንመጣ የእግዚአብሔርን መንግሥት ብለን ስንመጣ በፍቅር ሊሆን ይገባል። አባቶቻችንን የምንታዘዝ የምናከብር፣ ቤተ ክርስቲያናችንን የምንወድ፣ እርስ በርሳችን ጉባኤው ደግሞ አንዳችን ከአንዳችን
አንተ ከኔ ትሻላለህ በማለት በፍቅር የምንተባበር ልንሆን ያስፈልጋል። ለዚህ አምላካችን እግዚአብሔር ይርዳል። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ በረከት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የድንግል ማርያም አማላጅነት ለሁላችን